ሳይቆይ እንትን መጽሐፍ ቅዱስ ስለሌላ ያውቆይ አሁን የእሱ እንትን ሙሐመድ ያደረገው ሚስጥሮችን እንኳን እንትን ማርገር እንኳን አትም አትችልም። ጠበቅ እንደ መጀመሪያ ተነግረውን እሱ ከዛም በኋላ ይናገራል። ኢና ደግሞ እሺ አሁን አውጣንቴ መጽሐፍ ማስረጃ ሙሴ ፀሐይ መጀመሪያ ቀድሞ አሁን እኮ ብዙ ልጆች ቢያስገቡ ያው ይሄንን ነገር ያሳያሉ። ይሄ እርግጠኛ አሳየም ይሻላል። በቃ እንትን ራፉን አሁን እንትን በአእምሮ አላውቅም፣ ግን መጽሐፉ ባይችል ስለሌላ ደግሞ መረጃ ብዙ መረጃ አለ። ደግሞ ኤልያስ ከሰማይ እሳት እንዳወረደ ያው መረጃ አለ። ታዲያ ወረደና ምን ይሆን? ወረደሽ ምን ይሆን? ምን ለመሆን ነው? ስለዚህ ሙሐመድ ያደረገው ታምር ከሙሴ ጋር ወይም ከኤልያስ ጋር እኩል ነው እንጂ ከኢየሱስ ክርስቶስ ጋር እኩል ሊሆን አይችልም። እሺ ክርስቶስ ጥሩ ይሁን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ታምር ሰርተዋል? አይዋ እንዲህ ሰርተዋል አለ ወታለ አይደለ? አይ ኤልያስ እኮ እንደዚህ አድርጓል፣ እንትና እንደዚህ አድርጓል አልከለ ወታለ። ይህ ከዚያ ጋር የሚያገናኘው ነገር ነው ከሆነ ኢየሱስ ከሆነ ያደርጋል መሰለህ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጨረቃን ከፍለዋል። ኢየሱስ ጨረቃን ከፍሏል አልከፈለም? አሁን ንገረን። ችግር የለውም እናወዳድራቸው። እኛ መወዳደር አንፈልግም ነበር። ጨረቃ ከፍሏል ኢየሱስ ክርስቶስ። ኢየሱስ ክርስቶስ ተደረገ ድምጽ ካይሰማ እሺ፣ ከላይ ያለሽው ልጅ ያዕብሳ ያለችው ልጅ ወንተኔ ያዕብሳ ይሰማሻል? ወሱ እኔ ጥያቄ ልጠይቅ? እሺ ጠይቅ። እሺ እንትን የሰው ልጅ ሲፈጠር ማለት ነው አላህ ሱብሃነሁ ወተዓላ እንትን ብሎታል እንዴ? ከመፈጠሩ በፊት ማለት ከእናታችን ከመፈጠራችን በፊት ጠይቆናል መፈጠር መፈለጋችንን ማለት ነው። ፈቃደኝነት ጠይቆን ነበር። እንደዚህ አይነት ነገር ጠይቀን ተራቸውን አላስፈቀደንም። ነገር ግን ያዳበረው ነገር ምንድን ነው? አላህ ሱብሃነሁ ወተዓላ ሁለት ጊዜ ነው የፈጠረን። አንደኛ በነፍስ ደረጃ ነፍሳችን ቀድማ ነው የተፈጠረችው። ሁለተኛ ስጋችን ከእናቶቻችን ማህፀን፣ ከዚያ በፊት ነፍሳችን ቀድማ ተፈጥራለች። እንደ አዲስ አሁን አይደለም ነፍስ የምትፈጠረው፣ ቀድማ ተፈጥራለች። መቼ ነው የተፈጠረችው ነፍስ? አደም በተፈጠረበት ጊዜ። አደም የተፈጠረው መቼ ነው? አስበው። እውነት እላችኋለሁ እኔ ከአብርሃም በፊት አለሁ። እኔ ሁሴን እውነት እላቸዋለሁ እኔ ከአብርሃም በፊት አለሁ። በስጋ ደረጃ የለም። በስጋ ደረጃ ከእናቴ ከሐዋ ነው የተገኘሁት። አላህ ይጠብቅልኝና እናቴ ማለት ነው። እናታችን አላህ ይጠብቅላቸው። ገብታችኋል አይደል? ኢየሱስ ክርስቶስም እንዲሁ እውነት እላቸዋለሁ ከአብርሃም በፊት አለሁ ቢል የሚደንቅ አይደለም። እውነት እላቸዋለሁ እኔ ከአብርሃም በፊት አለሁ። ሳራ ከአብርሃም በፊት አለ። ዳንኤል ከአብርሃም በፊት አለ። በምን ደረጃ? በስጋ ደረጃ ላ እኔም ኢየሱስም ሳላህም በስጋ ደረጃ ከእናቶቻችን ከአብርሃም በኋላ ነው የተገኘ ነው። ነገር ግን በመንፈስ ደረጃስ ቀድመን ተፈጥረናል። በመንፈስ ከአብርሃም በፊት እውነት እላቸዋለሁ ከአብርሃም በፊት ብቻ ሳይሆን ከኖህ በፊት አለሁ። ከእነ ሙሴ በፊት አለሁ። ከኢስሐቅ ከያዕቆብ ከእነዚህ በፊት አለሁ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ኩንቱ ነቢየን ወአደም በይነ ሩሒ ወልጀሰድ አሉ። አዳም ገና በስጋና በመንፈስ መካከል ሳለ ነቢይ ነበርኩ አሉ። ስለዚህ አምላክ ናቸው ማለት ነው? ላ አንልም። እንዳጠቃላይ ነፍሶቻችን ቀድመው ነው የተፈጠሩት። ነፍሶቻችን አዑዙ ቢላህ ሌላ ያለ እሺ፣ ማን ላይ ልተፋው ነው? መጽሐፍ ቅዱስ ላይ ጥቅስ አሁን ያልከውን እያወራ ቅድሙ ጥቅስ ነበር ያስታወስኩት የነበረው እኔ ከአብርሃም በፊት ነበርኩ የሚለው ማለት ነው። ስለዚህ በመንፈስ ደረጃ በሩህ ደረጃ ክርስቶስም ሆነ ሌሎቹ ነቢያት
ከክርስቶስ ከአብርሃም በፊት ነበርኩም ቢሉ በነፍስ ደረጃ ነበርን ማለት ነው። የተለየ ኬዝ የለውም ማለት ነው። በነፍስ ደረጃ ነበር። አይ ቅዱሳን ማን ላይ ልተፍ ነበር ለሽ ለምድር ሰር እንትን ብለህ ሄዳልና እዝል ታህት ይሄን ያክል እንደኛ እኮ እናውቅም። ወላሂ ዝም ብለን ማስተማራችንን እንጂ ይሄን ያክል በየሶሻል ሚዲያው እያንዳንዷ ቪዲዮን እየቀረጹ ሁሴን እንደዚህ ብሎ ዛሬ፣ ሁሴን እንደዚህ ብሎ ዛሬ፣ ሁሴን እንደዚህ ብሎ ዛሬ። ማንም ደፍሮ እኮ ገብቶ እዚህ ጋር ተሳስተሃል የሚለን ሰው የለም። እየቀረጸ ሄዱና ሁሴን እንደዚህ ብሏል ዛሬ፣ ሁሴን እንደዚህ ብሏል ዛሬ። ይህን ያክል እኔ ወላሂ እንደዚህ መሆናችን ሁሉ አናውቅም ነበር እንዴ። እኛ እዚህ ከመናገራችን ከማስተማራቸው እውነትን ከመግለጽ ውጭ ሌላ የምናውቀው የለም። ሌላ ዓለም ውስጥ ናቸው፣ ለካ ሌላ ዓለም ውስጥ ናቸው። ለማንኛውም እና ከዚህ እውነት እላችኋለሁ እኔ ከአብርሃም በፊት አለሁ፣ ወላሂ ከአብርሃም በፊት አለሁ እዛች አለ። እዚህ ያላችሁት 2400 ሰዎች እውነት እላችኋለሁ ከአብርሃም በፊት አላችሁ። የሚደንቅ አይደለም። አንድ ሰው ይሄን ቃል ቢናገር በስጋ ደረጃ ሰላም ነው ሁሱ በስጋ ደረጃ ጥያቄን አልጨረስኩም። በስጋ ደረጃ አሁን ከአብርሃም በፊት እንዴት እንደነበር ልታስረዳኝ ትችላለህ? እያስረዳኝ አስረዳሻለሁ። አብሽር፣ እሱ ነው እየተናገረ። እሺ። እና ሰዎች በመንፈስ ቀድመው ተፈጥረዋል ከስጋ በፊት ማለት ነው። መቼ ነው የተፈጠሩት? ልክ አደም ዓለይሂ ሰላም በተፈጠረበት ጊዜ። ለዚህ ማስረጃ አላህ ስብሓነሁ ወተዓላ በሱረቱል አዕራፍ ላይ ይናገራል። ወኢዝ አኸዘ ረቡከ ሚን በኒ አደመ ሚን ዙሁሪሂም ዙርየተሁም ወአሽሀደሁም ዐላ አንፉሲሂም አለስቱ ቢረቢኩም ቃሉ በላ ሸሂድና አን ተቁሉ የውመል ቂያመቲ ኢና ኩና ዐን ሃዛ ጋፊሊን ይላል። አላህ ስብሓነሁ ወተዓላ የሰው ልጆችን አደምን ከፈጠረ በኋላ ነፍሳቸውን ፈጥሯቸው ሁላቸውንም አናግሯቸዋል። አለስቱ ቢረቢኩም ብያቸዋለሁ እኮ። ግን የምትለው እኮ ይጋጫል ነው የምልህ ሁሱ። እንደዛ ከሆነ ይጋጫል። ለምን መሰለህ? አሁን ለምሳሌ የሰው ልጆች አስቀድሞ ተፈጥረው ከሆነ እኔ ከሁሴን በፊት ነበርኩ ማለት አልችልም። እኔም አንተም እኩል ነው እዛ የነበር ነው። ገብቶሃል? የሚጋጭ ነገር ነው እያወራህ ያለው። አሁን እየተናገሩ ያሉት እዚያ ጋር እነዚህ ሰዎች እኔ ከአብርሃም በፊት ነበርኩ ስንል ጊዜ በስጋ አንጻር ልክ አሁን የነበረው አብርሃም ትሻል አይደለ? በነፍስ ደረጃ አይደለም እየተናገረ ያለው። እየተናገረ ያለው በስጋ መጥቶ ስለነበረው ስለ አብርሃም ነው። የዛኔ ይሄ አካል እኔ አብርሃም በስጋ ከመገኘት በፊት እኔ ነበርኩ ብል በነፍስ ደረጃ አሁን በደንብ አድርጌ እኮ በነፍስ ደረጃም አብርሃም ነበረ። ያ እንዳንተ እኮ ከሆነ በነፍስ ደረጃ አብርሃም ነበር። ገብቶሃል? እንደ አሁን እያወሩ ያሉት በስጋ ስለነበረው ስለ አብርሃም ነው ወይንስ በነፍስ ስለነበረው ነው ቀድሞ? አይ እሱ ሲጀመር ክርስቶስ እዛ ጋር እንደዛ ያለው በእኛ አስተምህሮ አታመጣልኝም። እኔ ነበርኩ ያለ ማለት ነው። ከከሌ በፊት እኔ ነበርኩ ያለ አታመጣልኝም። አንድ ቦታም ይላል። እሱን ሳይሆን አብርሃምን እያነሱ ያሉበት ሁኔታ አውዱ ላይ በስጋ መጥቶ ስለነበረው አብርሃም ነው ወይንስ አይደለም ነው ጥያቄው። አይሁዶችና ክርስቶስ ሲያወሩ ሲጀመር አብርሃም በስጋ ከስጋ በፊት እንደነበር ማስረጃ ትሰጠኛለህ? የለም እኮ ነው የምልህ። መጽሐፍ እያወሩ የነበረው በስጋ መጥቶ ምድር ላይ ስለነበረው አብርሃም ነው ወይንስ አይደለም ነው ጥያቄው። ክርስቶስም አስቀድሜ ነበርኩ እያለ ነው ዮሐንስ ወንጌል ምዕራፍ 1 ላይ እንደሚናገረው ቃል አስቀድሞ አብርሃም ሲሉ ጊዜ አብርሃም ምድር ላይ ሲንቀሳቀስ የነበረውን ያን አብርሃም ነው አይደል እያወራ ያለው ወይንስ አይደለም? ቆይ እሱ ስለ ህልውና ከሆነ እያወራ ያለው እንዳንተ ከሆነ አብርሃምም ህልውና ነበረው በመጀመሪያ ማለት ነው፣ ወደ ምድር ከመምጣቱ በፊት። እንዳንተ ግን እኔ ይሄን አላምንበትም። እንዳንተ ከሆነ ማለት ነው አብርሃምም በህልውና ይኖራል፣ በኋላ ግን በስጋ መጣ። አንተ አሁን ኢየሱስ ክርስቶስ እዛ አብርሃም ሳይወለድ እኔ ነበርኩ ያለውን ወሰድክና በህልውና ነበረ ለማለት ነው። አሁንና በስጋ አልነበረም ማለት ነው። በስጋ አልነበረም። አይጋጭብህም ወይ ነው ጥያቄ? አይጋጭም። በስጋ አልነበረም። ክርስቶስ ቀድሞ እንደማናችንም ነው። ወይኔ ጉድ ነው። ከዛ በፊት በነበረ ከስጋው ማስረጃ አብርሃም እዚህ ምድር ላይ ከመምጣቱ በፊት ቆይ እኔ አላምንበትም። አብርሃም እዚህ ምድር ላይ ከመምጣቱ በፊት በህልውና ነበር አልነበረም? ክርስቶስ ከዚያ በፊት በአካል በወይን በስጋ ነበር የሚል ማስረጃ ስጭን፣ ችግር የለው። ልክ እንደኛ በስጋው የተገኘው ከእናቶቻችን ማህፀን ነው አይደለ?
አይደለም። እሱማ ሁሉ የፈጠረ መሆኑን ሁሉን የፈጠረ ነው እሱ ማለት ነው። ስለ ስጋው እያወራን ነው። ስጋው በስጋ ከመገለጡ በፊት እኮ ክርስቶስ ከድንግል ማርያም ከመገኘቱ በፊት በስጋ ነበር አልነበረም? ወይንስ እንደማናችንም እንደኔ እንዳንቺ ከድንግል ማርያም ነው የተገኘ ስጋ? ነበር እኮ እያልኩህ ነው። ነበረ ያው በስጋ ነበረ። እሱ አምላክ ነው፣ ሁሉ የፈጠረ ሁሉ በእርሱ የሆነ ነው። አዎ ተላወራንም። አሁን ስለ አካል እያወራን ነው። በስጋ ከዚያ በፊት ነበር ክርስቶስ። እኔ በስጋ መች አልኩህ? አዎ። ስለዚህ ምንም የሚለይ ነገር የለውም ማለት ነው። በስጋ የተገለጠ አምላክ ነው እሱ። በጣም ጥሩ። ስለዚህ ስጋው ልክ እንደኔ እንዳንቺ እንደ ሳላ እንደ አህመድ እንደ ዳንኤል ከጊዜ በኋላ የተገኘ ኦፍኮርስ አይለም። እኛ የማናምንበትን ነገር አይደለም እያወራችሁን ያላችሁት። በነገራችን ላይ የማናምንበት እንደኛ በስጋ ተወለደ እያልን እናንተ ደግሞ እኛን ይመስላል የባሪያ መልክ ያዘ ይላል መጽሐፍ ቅዱስ። ስለ ባሪያ መልክ በያዝ አይደለም ጥያቄ። እንደ ሰው ራሱን አዋርዶ እንደ ሰው በምስሉ ላይ ተገኝቷል ይላል። ስለዚህ እኛ መቼ ሰው አይደለም የሰውን መልክ አልያዘ መቻልን እኮ እሱን ነው እያወራን ያለ ነው። ስለዚህ እኔ ከአብርሃም በፊት አለሁ ይል ያ ቃል በምን አንጻር ነው? ከስጋ ከሆነ በፍጹም የለም ኢየሱስ ክርስቶስ ሻል አይደለ? በስጋ ደረጃ ሁሱ ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ለምን ቤት አደረጋችኋት? እያወራች ነው እየመለስኩላት ነው አይደለ? እኛ እንትን ትፈልጋለህ አማርኛ አችልም እና በኦሮሞኛ ኢየሱስ ተናገራቸው የሚባሉት ቃላቶች በቀይ የተሰመረባቸው ናቸው። ለምሳሌ ያክል አብ ከኔ ይበልጣል፣ ኢየሱስ ሰው እንደነበር ምናምን ነገር እና እሱም በኦሮሞኛ እንድታስረዳልኝ ከዛ በኋላ ወደ እስልምና ኢንሻአላህ ትመጣለች። አታያት እሱን ኦሮሞኛ ይችላል። ሰላም አለይኩም ያ አለውን አካም ቦልቴ ይበላታል። ኦኬ ምንድነው ሳታሩም እንዴ? እየሰማች ከሆነ አየ እሺ ቆይ ምን ላሳያት? እሱ የምጠቁመኝ ጥቅስ አለ ወይስ እነዚህ ፍጡር እንደሆነ ላይ እንደሆነ እነዚህ ላሳያት? ፍጡር እንደሆነ ሰው እንደሆነ የሰው ልጅ እንደሆነ ከራሱ ምንም ማድረግ እንደማይችል አምላክ እንዳለው ተአምርም ራሱ በራሱ ማድረግ እንደማይችል የአምላኩ ስራዎች ሁሉ እንደሆኑ እነዚያን ሁሉ እንዳላሳያት ከትልቁ ላይ ላድርግ። ሁሱ አይለክ ጌታ ኢየሱስ ክርስቶስ ሰው እንደሆነ እኔ ራሴ ልንገርህ። የዮሐንስ ወንጌል ምዕራፍ 24 ከቁጥር 30 ላይ ስታይ እሱ ራሱ ሰው የሰው ልጅ ብሎ ራሱ እንደሚጠራ እዛ ላይ ታያለኝ። ሰው አይደለም ማለት ግን በስጋ የተገለጠ አምላክ ነው። አምላክን ነው፣ ሰው ብቻ አይደለም። ራሱ ሲናገር የእግዚአብሔር ልጅ ብሎ ራሱ ይናገራል። እግዚአብሔር ልጅ እንደሆነ ማለት ነው። አይደለም ምንድነው ታምሩ? ያደርግ የነበራቸው ተአምራቶች፣ ሙታን ማስነሳት፣ አይን ማብራት፣ እነዚህም ሁሉ ማነው ሲሰራለት የነበረው? አምላኩ ነው አይደለም? ከአባቱ ከአብ ጋር እና በራሱ ስልጣን በአባቱ ከአብ ጋር ነው የሚሰራው። ምክንያቱም እንዴት ይሄንን አልሸካልከኝ ማለት ነው። በሰንበት እንዴት እንትን ይላል ብለው ባሉ ጊዜ አይሁዶች ሰንበትን በጣም ያከብሩ ስለነበር ሰንበትን አባቴ የሚሰራል እኔ የምሰራለሁ አለ። አባቱ ምን ነበር በሰንበት የሚሰራው? አምላኩ ነው ሲያደርግልህ። ማስረጃ ልስጥሽ እያለሽ አምላኩ ቆይ አሁን ይሄን እያልኩህ መልስልኝ። በሰንበት አባቱ ምን ነበር የሚሰራው ነው ጥያቄ። እኔ ልመልስ ደግሞ በተሻለ አይደለ? ኢየሱስ ክርስቶስን አምላኩ ስልጣን ሰጥቶታል አይደለ? ማንኛውንም ነገር ቢያደርግ ስልጣን ሁሉ ሰማይ በመ ቆይ ሰጥቶታል አልሰጠውም አይደለም። አሁን መልስልኝ። አባቴ ይሰራል እኔ የምሰራለሁ ሲል አንተ ተረጋጊ። ልመልስ እኮ አንቺ የምትጠብቂውን መልስ አይደለም እኔ መልስልሽ። የኔን መልስ ለእኔ ተይው። ክርስቶስ ማንኛውንም ስራ ቢያደርግ ከአምላኩ በተሰጠው ስልጣን ብቻ ነው ሊያደርግ የሚችለው። ይህ ደግሞ ፍጡር እንደሆነ ያሳያል። ፍጡር ነው ስልጣን የሚሰጠው። ፈጣሪ በፍጹም ስልጣን አይሰጠው። በታቸው አለ አይደለ? ፍጡር ነው ስልጣን የከበረ ነው። እውነት ነው። አምላክ ያልሆነውን ስጋ አምላክ አድርጎታል። እውነት ነው። ግን አሁን እኔ ጥያቄ ማለት ነው አሁን አንተ የምትለው አባ ከአላህ ነው ብለህ ለማገናኘት ሲጀመር አላህና አብ የሚያገናኛቸው ነገር የለም። በፍጹም በፍጹም አያገናኛቸው። ችግር የለውም። አለቀም። ተይዘሻል እኮ በብዙ መንገድ እያመለጥሽ ነው አንቺ ከዛ ወደዚህ
ከተአምሮ አመለጥሽ። አሁን ወደ አላህ አልሄድም። ችግር የለውም። እሺ የአረብ ክርስቲያን አለ የለም? የአረብ ክርስቲያን አለ የለም? ግብጽ ኦርቶዶክስ ምንድን የአረብ ክርስቲያን አለ የለም? አለ ሞልቷል። አምላክን ማን ብለው ነው የሚጠሩት? አለ አምላክን ማን ብለው ነው የሚጠሩት? እንዴ እነሱማ በቋንቋቸው አላህ ማለት ፈጣሪ ማለት ስለሆነ በቋንቋቸው ያመልኩታል። አላህ ሲሉ ግን ለምን ታዲያ ሙስሊም አልተባሉም? ቆይ አንዴ ሁሴን እዚህ ጋር ያዝና እና ለምን ሙስሊም አልሆኑም ነው? አላህ የእናንተን አላህ ከሆነ ለምን ሙስሊም አልሆኑም? ለምን ሙስሊም አልሆኑም? እሺ አምላክን ማን ብለው ነው የሚጠሩት? የአረብ ክርስቲያን አምላክን ማን ብለው ነው የሚጠሩት? እንደ ቋንቋቸው በአረበኛ አላህ ማለት ፈጣሪ ማለት ስለሆነ እነሱ ደግሞ የራሳቸውን ፈጣሪ አላህ ይሉታል። ክርስቲያን ሆነው ማለት ነው። አላህ ቢሉትም በራሳቸው ቋንቋ ነው እንጂ የሙስሊሞችን አላህ እንዳልሆነ 100% አረጋግጥልሃለሁ። ስለዚህ አላህ ብለው ነው የሚጠሩት። ለምን ታዲያ ሙስሊም አልተባሉም? እነሱ አላህ ብለው ነው የሚጠሩት። አላህ ብለው ይጠሩታል። አላህ ማለት እኮ በአረበኛ ፈጣሪ ማለት ነው አልኩ። ፈጣሪ ማለት ነው። ይህ ከሃይማኖት ጋር አላህ ማለት ፈጣሪ ማለት ነው የሚለውን አሳይናል። ፈጣሪ ማለት ነው ምንድን ሌላ ምን ትልቁ ላይ ነሽ ፈጣሪ ማለት ካልሆነ አንተ አሳየን ታስረዳኝ። ፈጣሪ ማለት ነው ያለው ደግሞ ትልቁ አልገኝ ነኝ እና ሙስሊም ከሆኑ ለምን ቆይ አሁን ሁሱ አላህ ማለት ፈጣሪ ማለት ላሳየም ይችላሉ። ሲጀመር ቆይ አንዴ አሳየን። እሺ ቆይ ታረጋጋ መጀመሪያ ማለት ነው። እና እነሱ አላህ የሚሉት የቁርአኑን አላህ ነው። ይሄን መልስልኝ። አሁን አሳየን የተባልሽ ለተናገርሽው ነገር የቁርአኑን አላህ ነው ወይ? የቁርአኑን አላህ ከሆነ ለምን ሙስሊም አልሆኑም? ቶሎ በል መልስ። ማስረጃ አሳይ አውጪ። አላህ ማለት ፈጣሪ ማለት ነው። መልስልኝ። የቁርአኑን አላህ ከሆነ ለምን ሙስሊም አልሆኑም? ማስረጃ ማሳየት ትችያለሽ አትችይም? እዚህ የማያውቁት ሙስሊም ክርስቲያኖች እያስገባህ እንትን ማለት አይደል? ወጣ። ይሄ ነው የመጨረሻ ንግግራቸው። ያቸው አይደለ የማያውቁትን ክርስቲያኖች አንቺ አሁን በአንቺ ቤት አውቀሽ ምተሻል። አንቺ አዋቂ ሆና እየተናገረች ነው። አላህ ማለት ፈጣሪ ማለት ነው አለች። አላህ ማለት ፈጣሪ ማለት አይደለም። ያቸው አይደለ እሷ የምታውቀው ሙስሊም እሷ የምታውቀው ክርስቲያን ሆና የማያውቀው ክርስቲያኖችን እያስገባቻል። ፈጣሪ ማለት አልኻሊቅ ማለት ነው። እሺ በአረበኛ አላህ ማለት ፈጣሪ ማለት ነው አለች። ጭራሽ የአረበኛ አስተማሪ ሆኖ እኮ ገብተህ ቅዱሳኖች ገብተህ እዚህ አስተማሪ ሆኖ የአረበኛ ማለት ነው። ማስረጃም ወፍ አላህ የሚለውን ስም ጣልታቸው ልትሞቱ ነው አይደለ? ነገር ግን በአደበታ ተናገረች። ክርስቲያን የአረብ ክርስቲያን አሉ ወይ? አሉ። አምላክ ማን ብለው ነው የሚጠሩት? አላህ። የአረብ ክርስቲያኖችን መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ራዕይ ድረስ ባሳያችሁ አምላክን አላህ ነው ብለው የሚጠሩት። ወላሂ ኢትዮጵያ ክርስቲያኖች በደንብ አዳምጡ። አላህ የሚለውን ስም ግን የአምላክ ስም አይደለም እያሉ ያስክዷቸዋል። ይልቁንስ እግዚአብሔር የሚለውን ስም ከኢትዮጵያ ውጭ ሌላ ማን ዓለም እንደሚጠቀምበት ስጡን ማስረጃ በሏቸው። ወፍ ከኤርፖርት ይዛቸው አታልፉም። ይሄን ስም የአረብ ክርስቲያን ኦርቶዶክስ አሉ አይደል? ግብጽ ላይ እነዚህ አካሎች አምላክን ማን ብለው ነው የሚጠሩት? አላህ ብለው ነው የሚጠሩት። እግዚአብሔር ብለህ ብትጠራ በካልሶ ነው የሚል ዞር በል ይሄን አምላክ አላውቅም ነው የሚል እንደዚህ መስቀል አንጠልጥሎ ማለት ነው። አምላክን የአረብ ክርስቲያኖች አላህ ብለው ነው የሚጠሩት። ይህን ይመስላል። እሺ ሳላህ ለልጅቷ አሳየት። ጥቅሶቹን ትነግረኛለህ፣ እኔ ከፍትላታለሁ። እሺ አለሽ ሳላህ በቃ አንተ አስረዳት ማለት እንደሆነ ከዛ ደግሞ ያው የጠየኩህን ጥያቄ ኦሮሞኛ ነው መሰለኝ ልጅት የምትችለው በኦሮሞኛ አስረዳት ሳላህ። ኦኬ አይ አማርኛው ስለሆነ እኔ ፋይል ያለው በኦሮምኛው ጥቅሶቹን ቦታቸውን ትነግረኛለህ። ኦሮሞኛ ንገራት ኦሮሞኛ። ኦኬ እሺ